በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሜ እንደምን ዋላችሁ? እንድናመሰግነው እንድናመልከው በእድሜያችን ላይ ይችን ደቂቃ ይችን ሰዓት የሰጠን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አባታችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መምህራችን ስሙ ለዘላለሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የባህሪ እናት የኔና የእናንተ የጸጋ እናት እመቤታችን አማላጃችን ድንግል ማርያም ስሟ የተመሰገነ ይሁን። እንደ ሻማ ቀልጠው ለዓለም ብርሃን የሆኑ ቅዱሳን ጻድቃን ሰማዕታት ደናግልና መነኮሳት እንደየክብራቸው እንደየጸጋቸው ስማቸው የተመሰገነ ይሁን። እንግዲህ እጅግ ብርድ ነው። ነገር ግን የእግዚአብሔርን ቃል ለመስማት ቅዝቃዜው ሳይበግራችሁ እግዚአብሔር ይሻላል ብላችሁ በእግዚአብሔር ቤተ መቅደስ እስከመጣችሁ ድረስ ትንሽም ቢሆን የእግዚአብሔርን ቃል ስንቅ እግዚአብሔር ሰጥቶን ሊሰደን በቤቱ ስለሰበሰበን አሁን የምንሰማው የእግዚአብሔር ቃል ስንቅ ነውና፣ ለምን ስንቅ የሚይዘው ሰው እንደምታውቁት ከአንድ ሀገር ወደ ሌላ ሀገር ሲሄድ ስንቅ ይዞ ይሄዳል። እኔና እናንተ ክርስቲያኖችም ወደ ሌላ ዓለም ስለምንሄድ ይሄ የምንሰማው ቃል ስንቅ ነው። ስንቅ ነው ማለት ነው። ለምን? ሌላ ዓለም ሌላ ሀገር ስላለን ማለት ነው። ስለዚህ አሁን የምንሰማው የእግዚአብሔር ቃል ወደ ሌላኛው ሀገር በምንሄድበት ጊዜ ስንቅ ስለሚሆን በደንብ አድርጋችሁ ቋጥሩ። እሺ፣ በደንብ አድርጋችሁ ስንቃችሁን ቋጥሩ። ዛሬ በቤተ ክርስቲያናችን ትልቅ በዓል ነው። እንግዲህ ዋዜማ ላይ ነው ያለን እና መጽሐፍ ቅዱስ አንስተን ግዴታ መነጋገር ይኖርብናል። ለምን? አሁን ህዳር ጽዮን ማርያም ማለት ምን ማለት ነው? ህዳር ማርያም ምንድን ነው ብለው ሰዎች ይጠይቋችኋል። ከዚህ ስትመለሱ ሰዎች ሊጠይቋችሁ ይችላል። ነገ ደግሞ በምታነግሱበት ጊዜ ከዛ ስትመለሱ ሰዎች ሊጠይቋችሁ ይችላል። ስለዚህ ለዚህ መልስ እና ታሪኩን ለማወቅ አንደኛ ሳሙኤል ምዕራፍ 4 ከቁጥር 21 ላይ ታሪኩን ሙሉ እናገኘዋለን። አንደኛ ሳሙኤል ምዕራፍ 4 ከቁጥር 21 ላይ ክብር ከእስራኤል ለቀቀ በሚል ርዕስ እንማማራለን ማለት ነው። በደንብ እስኪ ያዙት። እስኪ ሁላችሁ ለእኔ አትሰሙኝም፣ በጣም ስለራቃችሁ ያላችሁት ማለት ነው። ክብር በሉ እስኪ ከእስራኤል ለቀቀ። በዚህ ኃይለ ቃል ነው የምንነጋገረው። ይሄን የተናገረችው የኤሊ ልጆች ሁለት ልጆች ኤሊ ያሉት ነበሩት። በዘመኑ አፍኒንና ፊንሃስ ይባላሉ። እንግዲህ ከሁለቱ የአንዱ ሚስት የሆነችው ይቺ ሴት የተናገረችው የእግዚአብሔር ቃል ምን ስትል ካላችሁ ክብር ከእስራኤል ለቀቀ ትላለች። ይህን ቃል የተናገረችው ሴትዮዋ በጭንቅ ሰዓት ነው፣ እየተጨነቀች ባለበት ጊዜና ሰዓት የተናገረችው ቃል ነው። ዝም ብሎ በደስታ አይደለም። አንዳንዴ በተጨነቅን ጊዜ የምንናገረው ቃል እውነት ነው። በሕይወት ገጥሟችሁ ያውቃል ብዬ ተስፋ አደርጋለሁ። ሐዘን ሲገጥማችሁ የመጨረሻ አማራጭ ስናጣ ወደ እግዚአብሔር ቤት መተን እውነቱን እንናገራለን ማለት ነው። ከልባችን የምንናገረው ያን እውነት ነው። ሴትዮዋ ምጥ የተያዘችበት ሰዓትና ጊዜ ሴትዮዋ ምጥ በተያዘችበት ጊዜ ለመውለድ የተናገረችው ቃል ነው። ይኸው ምን አለች? ክብር ከእስራኤል ለቀቀ። ከኛስ ክብር አለ ወይ? ክብራችን ምንድን ነው? ክብራችን ማን ነው? አሁን በክብር ነው ወይ ያለ ነው? ለምንድን ነው እቺ ሴት ይህን ቃል የተናገረችው? እርሷም ይላል የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏም ስትናገር
ክብር ከእስራኤል ለቀቀ ትላለች። ለምንድን ነው ስለ አማቷ ስለ ታቦተ ጽዮን መናገር የፈለገችው ካላችሁ አንደኛ ሳሙኤል ምዕራፍ 3 ጀምረን ስናነብ የምናገኘው የእግዚአብሔር ቃል አለ። ኤሊ የተባለ አንድ ካህን እንደነበረ መጽሐፍ ቅዱስ ይናገራል። አስተውሉ ክርስቲያኖች፣ ኤሊ ይባላል። ታሪኩ ዛሬና ነገ ደግሞ የዛሬ ዓመት ነው የሚነገረው። ይህ ኤሊ የተባለው ካህን በዘመኑ ሲኖር እግዚአብሔርን በመፍራትና በመንቀጥቀጥ ያገለግል ነበር። ለእግዚአብሔር የሚገባውን መስዋዕት ያቀርብ ነበር። 24 ሰዓት ሙሉ መብራቱ በቅድስተ ቅዱሳኑ በመሰዊያው ያለው አይጠፋም ነበር። ለማስተስሪያ የሚሆን መስዋዕትን ያቀርባል። በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ ማለትም የቃል ኪዳኑ ታቦት ወዳለበት ውስጥ ገብቶ የቃል ኪዳኑን ታቦትም ይባረክ ነበረ፣ ይዳስስ ነበረ ካህኑ። በዚህም እግዚአብሔር ዕድሜ ሰጥቶት ብዙ ዘመን ኑሯል ኤሊ። በኋላ ግን አሁን የምንሮጠው ሩጫ የማይገኝበት ጊዜ አለ። አሁን ከኛ ውጭ ሌላ ሰው ያለ አይመስለንም። አሁን የምንናገረው ነገር ሁሉ ትክክል ይመስለናል። ፈሪሃ እግዚአብሔር ላይኖረን ይችል ይሆናል። ለምን? የምንሮጥበት ጉልበት ስላለን። የምንመካው አሁን በተለይ ወጣቶች በጉልበታችን፣ በእውቀታችን፣ በገንዘባችን ሊሆን ይችላል። ግን እውቀትም የሚጠፋበት ጊዜ አለ። ገንዘብም የሚበተንበት ጊዜ አለ። የወጣትነት ዘመን አልፎ የእርጅና ዘመን ከመሬት መነሳት የሚከብድበት ዘመን ይመጣል ማለት ነው። ለዛ ነው ቅድም ስንቃችሁን በደንብ አድርጋችሁ ያዙ፣ ስንቃችንን እንያዝ ያልኳችሁ። ለምን መሰላችሁ? አሁን መንፈሳዊ መጽሐፍቶች አናነብም። ዓይን አለን ያያል፣ ማስተዋል የሚችል አይምሮ አለን። ግን እንዲሁ በንዝህላልነት መንፈሳዊ መጽሐፍቶችን አናነብም። አሁን ቁመን ማስቀደስ እንችላለን፣ ቁመን ግን አናስቀድስም። አሁን ንስሐ መግባት እንችላለን። ለምን? የሚሰግድ ጉልበት አለና። በዚህ በወጣትነት ዘመን ስንበድል ተንበርክከን ለእግዚአብሔር በምንሰግድበት ጊዜ እኔና እናንተ ዝም ብለን አሳለፍን። መስገድ የማንችልበት ዘመን ግን ይመጣል። አይገርም? ቁመን ማስቀደስ የማንችልበት ጊዜ ይመጣል። ኤሊ የሚያስተምረን ይሄንን ነው። ገብቶ በስርዓት የሚያገለግለው ኤሊ የእርጅና ዘመን ሲመጣበት መንቀሳቀስ ከበደው። ታሪኩ ይሄንን ነው የሚነግረን። መነሳት መቀመጥ ከበደ። ይሄ ብቻ አይደለም። የኤሊ ዓይኖች የብሉይ ኪዳንን መጽሐፍት አገላብጠዋል፣ አይተዋል፣ አንብበዋል። ግን የሚያሳዝነው ነገር ዓይኑ መጽሐፍ የሚያይበት ዘመን የማያይበት ዘመን ደረሰ። ዓይኑ ፈዘዘ፣ እግሩ ደነዘዘ፣ እጁ መጨበጥ አቃተው፣ ቁጭ አለ ከቤት ኤሊ። ስለዚህ እሱ ቁጭ ሲል ደግሞ የእርሱ ልጆች በአባታቸው ፈንታ አፍኒንና ፊናስ ወደ ቤተ መቅደሱ አገልግሎት መተካት ጀመሩ። አስተውሉ ክርስቲያኖች። በዚህን ሰዓት ወደ ቤተ መቅደስ አገልግሎት ሲገቡ የኤሊ ልጆች አፍኒንና ፊናስ ለእግዚአብሔር የሚገባውን ክብር አልሰጣም። የእግዚአብሔርን መቅደስ በሥጋ ዓይን ተለማመዱበት ብሎ አይገርማችሁም? አንዳንዴ ምንም ደንታ የሌላቸው ሰዎች አሉ። በዚህ ገብተው እንደዚህ ቆርጠው እንደዛ ሲሄዱ ተራ ቦታ የሚመስላቸው ሰዎች አሉ። ይሄ ቤተ መቅደስ ዝም ብለው ማለት ነው።
ማለት ይሄ ዕውቀት አይሉት፣ ትህትና አይሉት፣ ትዕቢት አይሉት እና በዚህ ልክ ነው የኤሊ ልጆች በዚህ ልክ አለፉ። ፈሪሃ እግዚአብሔር አጡ። ቤተ መቅደሱን ወይም ቤተ ታቦተ ጽዮን ያለችበትን ቤተ ክርስቲያንን በትዕቢት አይን አዩአት። እንደፈለጉ እየረገጡ ይወጡ ይገቡ ጀመር። ለእግዚአብሔር 24 ሰዓት የሚበራው መብራት አጠፉት። የሚገርማችሁ ነገር ምን ያደርግለታል ለእግዚአብሔር አለ የሚቀርበውን መስዋዕት እግዚአብሔር አይበላው ብለው ለራሳቸው ወደ ሆዳቸው ለሆዳቸው ለግላቸው ወሰዱት። ለእግዚአብሔር የሚሰዋውን መስዋዕት ይሄ ብቻ አልቀራቸው። ወደ ቤተ መቅደስ የሚመጡ ልጃገረዶችን የብሉይ ኪዳንን ትምህርት ለመማር ቤተ እግዚአብሔር ስለሆነ ሰው የሚያርፈው ቤተ ክርስቲያን ሲመጣ ለማረፍ የሚመጡትን ልጃገረዶች ቤተ መቅደስ ዙሪያ ላይ አረከሷቸው። ከነሱ ጋር አብረው ተዳሩ፣ በዝሙት ወደቁ። የሚያሳዝነው ነገር ብዙ ጊዜ እዚህ አውደ ምሕረት ላይ እንናገራለን። እባካችሁ በጀርባ ሴትና ወንድ ብላችሁ አትቀመጡ ብለን እንናገራለን። አሁን አስተካክላችኋል። በእውነት ወይ አልመጡም እዛው ቀርተዋል ወይም አስተካክለዋል። እውነት ነው። ሁለት ወንድና ሴት የተዋህዶ ልጆች ሊገናኙ የሚገባው ቤተ ክርስቲያን ነው እንጂ ካፌ አይደለም፣ ግሮሰሪ መሆን የለበትም። ግሮሰሪ ወይም ካፌ አይደለም። ነገር ግን ቤተ ክርስቲያን ወንድና ሴት ሲቀመጥ ግን ቦታ አለው። ወንድና ወንድ እንጂ ሴትና ወንድ እንዲህ ቤተ ክርስቲያን አብሮ ይቀመጣል። ሴት በምዕራብ ወንድ በሰሜን በምስራቅ በኩል ካህናት ነው። ቤተ ክርስቲያኗ ስርዓት አላት ማለት ነው። የኤሊ ልጆች ይህን አላደረጉም። እግዚአብሔርን በቤተ መቅደሱ ዙሪያ ላይ በደሉ። ክርስቲያኖች ወደ ቤተ መቅደስ ስንመጣ መጠንቀቅ ይኖርብናል። ይሄ እግዚአብሔር ቤት ነው። ሁለት ወንድና ሴት ወደ ቤተ ክርስቲያን ሲገቡ በመካከላቸው ካህኑ ሊኖር ይገባል። ያ እንኳን ካልሆነ ቅዳሴ በሚቀደስበት፣ ወንጌል በሚሰበክበት፣ ዝማሬ በሚዘመርበት ሰዓት የእግዚአብሔርን ቃል ነው የሚሰማው እንጂ ቁጭ ብሎ በአንድ ላይ በወሬ ማውራት አያስፈልግም፣ አይፈቀድም። እግዚአብሔርን የምንሰማበት ጊዜ ስለሆነ ክርስቲያኖች አስተውሉ። የእግዚአብሔር ልጆች ታዲያ የኤሊ ልጆች ግን ልጃገረዶችን አሳዘኑ። ይሄ ጩኸት ወደ ሕዝብ ደረሰ። አንድ ወቅት ይገርማቸዋል፣ በዚች ቤተ ክርስቲያን ይህ አይነት ፈተና ነበር። የአዳር ጉባኤ እየተባለ የአዳር ጉባኤ እያሉ ወንዶቹም ሴቶቹም ይወጣሉ። ስጋዊ አይሉት መንፈሳዊ ተሰብስበው ሲዘምሩ ያድራሉ። ዝም ብለው ይዘምራሉ። ወደ ቤተ ክርስቲያን ስንመጣ ስርዓት አለ። ከመጣን ማህሌቱን ነው ማየት ያለብን እንጂ እዚህ ጋር እንድንዘምር አይደለም። ሴንተሮ አንድ ናት ቤተ ክርስቲያን። እኔ በጣም ያሳዝነኛል ክርስቲያኖች እዚህ አውደ ምሕረት የቃል ኪዳኑ ታቦት ቁሞ ወንጌል እየተሰበከ በዛ ዙሪያ ጥግ ይዘው የሚዘምሩ ሰዎች ገጥሟቸው አያውቅም? ምንም ይባላል ይሄ እግዚአብሔር ይቀበለዋል። ይሄን ምስጋና በእውነት አይቀበለው። አሐቲ ናት ቤተ ክርስቲያን። ማህሌት እየተቆመ ጥግ ይዞ የሚዘምረው ዝማሬ ከዛስ በኋላ እዛው ተረሽረሽው ይወርቃሉ። ሰይጣን ክፉ ነው። ብዙ እህቶቻችን በዚህ አጋጣሚ ያለ ፍላጎታቸው ወላጆችም ቤተ እግዚአብሔር ነው ብለው ጸንሰው ቢወልዱት እንኳን ጥሩ ነበረ። እንደዛም ሳይሆን ቀርቷል። አንድ ወቅት እጅግ በቤተ ክርስቲያናችን እጅግ የሚያሳዝን
የዘጠናዎቹ መጨረሻ የሚሊኒየም መጀመሪያ አካባቢ እንዲህ አይነት መከራ ደርሶባት ነበር። ጥናት ሲቀርብ አይተነዋል። ቤተክርስቲያኗ ጮሃ የአዳር ጉባኤ ይቅር ብላ በመጮሃ ምክንያት አሁን ላይ የተስተካከለ ይመስለኛል፣ ግን እግዚአብሔር ነው የሚያውቀው። በቤተ መቅደሱ ዙሪያ ሕሊና የሌላቸው ሰዎች አብረው ወጥተው መሸፈሻ መደበቂያ አድርገው ለኃጢአት፣ እሱ ብቻ አይደለም ለዝማሬ መጥተው ውጭ ላይ ሲጋተቱ እናያቸው ነበር። አገልግሎት ብለው ቤተክርስቲያን ብላ ነው ከወላጆች የወጣቸው ወይም ይወጣ። እግዚአብሔር በዚህ አዘንና ቀጣና። ምን ያልሆነው ነገር አለ? ከትንሽ ደቂቃ በኋላ የአዳር ጉባኤ የመቅረቷ ዜማ ላይ የተሐድሶ መናፍቃን ተነሳ፣ እንደ አሸን ፈላ፣ እስከ ቤተ መቅደሱ እስከ ውጭ ድረስ ሁሉንም በጠበጠዋ። ቤተ ክርስቲያኗ ላይ ድንጋይ ወርዋሩ፣ የመከራ ድንጋይ ያሳልፈናል። ምናልባት ይህን እንደ ታሪክ ነው እናንተ ረስታችሁት ወይም ደግሞ ያልነበራችሁ ሰዎች ልትኖሩ ትችሉ ይሆናል። ጉባኤ ሲባል ደስ ይላል። ከዚህ ተነስቶ አየር ጤና ሄደው ጉባኤ ያደርጉ ነበር ሰዎች። ከአየር ጤና ሀያት ይመጡ ነበር በዛን ጊዜ፣ በተለይ ይሄ ሚሊኒየሙ አካባቢ። ስርዓት ግን አልነበረው። መንፈሳዊነት ያለው ይዘት ያለው ዝማሬ አልነበረማ። አባቶች የሚባርኩት ጉባኤ አልነበረም እና እጅግ አስቸጋሪ ነበር። የኤሊ ልጆችም ይሄንን ያሳለፉት እግዚአብሔር የሚባለውን ረሱትና እንደ ሥጋ ፈቃዳቸው በታቦተ ጽዮን ዙሪያ ተጨመላለቁበት። ሁሉን ኃጢአት አደረጉ። ሰዎች ለኤሊ ወስደው ነገሩት። ምን ብለው? ልጆች ቤተ እግዚአብሔርን እያረከሱ ነው፣ የእግዚአብሔርን መስዋዕት ለግላቸው ለጥቅማቸው እያዋሉ ነው፣ የማይገባቸውን ገንዘብ እየሰበሰቡ ነው። እባክህ ልጆችን ምከር አሉት። ኤሊ ለመምከር ቢሞክርም አልሰሙትም። በስርዓት አላሳደጋቸውም ማለት ነው። ልጆችን በስርዓት ማሳደግ አስፈላጊ ነው። ሕፃናትን ያዙ የምንላቸው እዚህ ለምን መሰላቸው? ቢሮጡ ይረብሻሉ ብላት ብቻ አይደለም። ቤት ምናልባት የሚንቀሳቀሱበት ላይሆን ይችላል። እዚህ ሲመጡ ይሮጣሉ። ለምን? ሰፊ ስለሆነ። እንዲህ እያለ በአእምሯቸው ካደገ ቤተክርስቲያን ሲመጡ የመሮጫ ቦታ እንጂ ስርዓት ይዞ እግዚአብሔርን የሚሰሙበት ላይመስላቸው ይችላል። ብዙ ጊዜ እንናገራለን፣ እባካችሁ። የሚሰማ ግን የለም። ነገታ ያላችሁ እውነት ሁል ጊዜ ነው ግን የምንናገረው። ስለዚህ ቦታ ላይ እባካችሁ አሃዱ አብ ቅዱስ ተብሎ ከመቀደሱ በፊት ገብታችሁ አስቀድሳችሁ ሕፃናቱ ቅዱስ ሥጋውና ክቡር ደሙ እንዲቀበሉ አድርጉ። እየሮጣችሁ አምጥታችሁ እንደዛ አታድርጉ ብለንና የለ ሁል ጊዜ ያው ነው። ስርዓት ይዘው እንዲያድጉ እያደረግናቸው አይደለም። የኤሊ ልጆችም ይሄ ነው በሕይወታቸው የገጠመው። ፈሪሃ እግዚአብሔር ሳይኖራቸው በእግዚአብሔር ቤት ላይ ተሾሙ። እግዚአብሔርን አሳዘኑት። ለዘመናት ሲያሸንፏቸው፣ ለዘመናት ሲገፋቸው፣ የበላይ ሆነውባቸው እስቲልናው ድረስ የኖሩትን ፍልስጤማውያንን በጠላትነት አስነሳባቸው ይላል መጽሐፍ። ለብዙ ዘመን እኮ አሸንፈዋቸዋል። ክብራቸውን ኃይላቸውን ጠብቆላቸው እግዚአብሔር ከነሱ ጋር ሆነው ፍልስጤማውያንን ሲያሸንፉና ሲገፉ ኑረዋል። እግዚአብሔርን ስላሳዘኑት ግን ያኔ ፍልስጤማውያንን በጠላትነት አስነሳባቸው። ወደ እስራኤል ሄዱ። እስራኤላውያንም ጦር አዝምተው ሄዱ። ሁለቱም ጦርነት ገጠሙ። እግዚአብሔርን ስላሳዘኑ ብርቶች የነበሩት እስራኤላውያን ደካሞች ሆነው በአንድ ቀን ብቻ 30,000 እስራኤላውያን ረገፉ ይላል ክርስቲያኖች። ማንን ስላሳዘኑ? እግዚአብሔርን ስላሳዘኑ። እኛስ ኢትዮጵያውያን በየቦታው አሁን የምንረግፈው
የሰው ደም በየቦታው የሚፈሰው በአርአያ ሥላሴ የተፈጠረ የሰው ልጅ አጥንቱ በየቦታው የሚከሰከሰው ምን አድርገን ነው? የሰራነው ኃጢአት ምንድን ነው? እንነጋገራ። ከንስሐ አባቶቻችን ጋር እንነጋገራ። ወደ እግዚአብሔር እንመለሳ። እግዚአብሔር ጋር እንነጋገራ። ያጠፋነው ጥፋት አለ ክርስቲያኖች። በእግዚአብሔር ፊት የሰራነው ኃጢአት አለ። እግዚአብሔርን በድለናል፣ አሳዝነነዋል፣ አስቀይመነዋል። ለዚህ ነው ምሕረት ያጣነው። ለዚህ ነው ሰላም ያጣነው። ለዚህ ነው መደማመጥ ያጣነው። ለዚህ ነው እኛ ተመሪዎች የተመሪዎችን ድምፅ መሪዎች የማይሰሙት። ለዚህ ነው መሪዎቻችንን እኛም የማንሰማው፣ አቅጣጫ የማንቀበለው፣ ትእዛዝ የማንቀበለው። ያጠፋነው ጥፋት አለ። በእግዚአብሔር ፊት ኃጢአት ሰርተናል። በተለይ ኦርቶዶክሳውያን ይሄ ሁሉ መከራ ይመጣ ዘንድ የኔና የናንተ ስንፍና ነው። ከዓመታት በፊት የዘራነው ዘር አለ። እኛ ኦርቶዶክሳውያን በጎጥ ተከፋፈል። አንገታችን ላይ ማህተም አለ። ወለተ ማርያም ገብረ ማርያም፣ ወለተ ኢየሱስ ገብረ ኢየሱስ ተብለን ክርስትናውን ይዘነው ለዓመታት ኑረን ነበረ። እኛ ግን ጎጠኞች ሆን፣ ወንዘኞች ሆን። ቋንቋ በለጠብን፣ ቀለም በለጠብን፣ ዘር በለጠብን። ስለዚህ የዘራነው የዘረኝነት ዘር የዘራነው ጥላቻ እሱ በቀለ። ስለዚህ አሁን እየታጨደ ነው ማለት ነው። አፍኒንና ፊናስ የዘሩት ዘር በቀለ፣ ፍልስጤማውያንን አስነሳባቸው። ስለዚህ የዘሩትን ዘር አጨዱ። በአንድ ቀን በ10,000 የሚቆጠር ዜጋቸውን ወታደራቸውን አጡ። ስለዚህ ምን አሉ? እንዲህ የተሸነፍነው ታቦተ ጽዮንን ይዘን ስላልተጓዝን ነው። አባቶቻችን ከግብፅ ከወጡ በኋላ እግዚአብሔር ለሙሴ በሲና ተራራ ላይ የቃል ኪዳኑን ታቦት ሰጥቶታል። ይህን ታሪክ እናውቃለን። ስለዚህ ወንዝ በሚሻገሩበት ጊዜ ጠላት ሲነሳባቸው የቃል ኪዳኑን ታቦት አብረው ይዘው ሲሄዱ ጠላት ይሸሽላቸው ነበረ። ፍልስጤማውያን ይሸሹ ነበረ። ይህን እናውቃለን። ስለዚህ ዛሬም ማድረግ ያለብን ታቦተ ጽዮንን ወደ ጦር ግንባር ማምጣት አለብን። በዚህ ጊዜ እስራኤላውያን ፍልስጤማውያን ይሸሻሉ አሉ። ተማከሩ፣ ተመለሱ። አፍኒንና ፊናስ ታቦተ ጽዮንን ይዘው ወደ ጦር ግንባር ሄዱ። ወደ ጦር ግንባር ሲሄዱ እስራኤላውያን ድምፅ አሰሙ፣ እልል አሉ። እልልታውን አሰሙት፣ አቀለጡት። ያኔ ፍልስጤማውያን እንዴ እስራኤላውያን ለምንድን ነው እልል የሚሉት? ያሸነፍነው እኛ፣ የገደልነው እኛ፣ እልል የሚሉ እነሱ ምንድን ነው ብለው ሰላይ ሲልኩ እስራኤላውያን እልል የሚሉት አምላካቸውን ፈጣሪያቸውን እግዚአብሔርን አምጥተው ነው ብለው ሰላዮች ተናገሩ። ፈጣሪያችን እግዚአብሔር ነው። ለሙሴ በቃል ኪዳኑ ታቦት ላይ እያደረ 570 ጊዜ እግዚአብሔር ሙሴን ቃል በቃል በቃል ኪዳኑ ታቦት ላይ አድሮ አነጋግሮታል። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር ማደሪያ የቃል ኪዳኑን ታቦት ይዘው መተው ነው እንደዚህ የሚሉት ብለው ሰላዮች ተናገሩ። ያኔም ፍልስጤማውያን ፈሩ፣ ልናልቅ ነው አሉ። ግን እስራኤላውያን የቃል ኪዳኑን ታቦት ስለያዙ ተማምነው ወደ ጦርነቱ እየገፉ ሲሄዱ መከላከል ጀመሩ። ፍልስጤማውያን ሲከላከሏቸው እስራኤላውያን ደካሞች ሆኑ። ከመጀመሪያው በበለጠ እስራኤላውያንን ገደሉ። አፍኒንና ፊናስ ሞቱ።
የቃል ኪዳኑ ታቦት በፍልስጤማውያን እጅ ተማረከ። ይሄ ሁሉ የሆነው እንደነገርኳችሁ ያላከበሯትን ታቦተ ጽዮንን ይዘው ሄዱ። ታቦተ ጽዮን በነበረችበት ቤተ መቅደስ በነበረችበት ጊዜ በዙሪያው ሲዘሙቱ የነበሩት አፍኒንና ፊናስ በጭንቅ ጊዜ ይዘው ሄዱ። ወገኖቼ ዝም ብላችሁ አስቡት። በደስታችን ጊዜ አብረን ያላደረግነው ሰው በሐዘናችን ጊዜ ከእውነት ይቆምልናል? እኛ እንደ ሰውኛ እንኳን የመጣባቸው መቅሰፍቱ በምን ሆነና እነሱም እጅግ ደፋሮች ናቸው ይዘው ሄዱ። ይሄ ብቻ አይደለም። ከጦሩ መካከል አንድ ሰው አብልጦ ሲሮጥ ወደ ኤሊ ሄደ። ኤሊ እንዴት ነው ጦርነቱ ከምን ደረሰ ብሎ ጠየቀ። ኤሊ አፍኒንና ፊናስ ልጆች ሙተዋል፣ ታቦተ ጽዮንን ተማርካለች አሉት። ያኔ ኤሊ ምን ብሎ አልነበረ መሰላችሁ? እግዚአብሔር የወደደውን ያደርግ ብሎ ነበረ። ልጆቹን ከመምከር ይልቅ እግዚአብሔር የወደደውን አደረገ። ኤሊ የልጆቹን መሞት የታቦተ ጽዮንን መማረክ ሲሰማ ከተቀመጠበት ወንበር ወርቆ ተጠቅሎ ሞተ። አስተውሉ ክርስቲያኖች፣ እግዚአብሔር የፈቀደውን ያድርግ ማለት አይኖርብንም። የምንችለውን ነገር ከኔና ከናንተ ማድረግ አለብን። ዛሬ በሕይወት እያለን እግዚአብሔር የወደደውን ያድርጋለ። የወደደውን አደረገ እግዚአብሔር። አፍኒንና ፊናስ ሞቱ፣ ታቦተ ጽዮን ተማረከች። የወደደውን አደረገ እግዚአብሔር። ኤሊ በተቀመጠበት ቦታ ላይ ሞተ። የማንሰማ ከሆነ የተቀመጥንበት ወንበር ላይ ተጠቅለን እንደምንሞት ማወቅ ይኖርብናል። የሚመሩ መሪዎች የእግዚአብሔርን ድምፅ የማይሰሙ ከሆነ፣ ሽማግሌዎች የማያስታርቁ ከሆነ የኤሊ ዕጣ ፈንታ እንደሚደርሳቸው ምንም ጥርጥር የለውም። እኔና እናንተም ወጣቶች በዚህ ዘመን እግዚአብሔርን የማንሰማ ከሆነ የአፍኒንና የፊናስ መቅሰፍት እንደሚደርስብን ማወቅ ይኖርብናል። በተለይ ወጣቶች ወደ ቤተ መቅደስ ስንመጣ እግዚአብሔርን ሰምተን በሕይወታችን ስንቅ ይዘን ስንመለስ የሰማነውን ቃል በአእምሯችን ውስጥ አድርገን ለዘላለም እግዚአብሔር በልቦናችን ተስሎ የማይኖር ከሆነ የአፍኒንና የፊናስ ሕይወት እንደሚገጥመን ምንም ጥርጥር የለውም። ለጊዜው ታቦተ ጽዮን ተማርካ ወደ ፍልስጤም ወደ አዛጦን ሄደች። እግዚአብሔር ክብሩን በየትም ቦታ አጥቶ አያውቅም። ታቦተ ጽዮን ወደ ፍልስጤም ስትሄድ ፍልስጤማውያን በመቅሰፍት ተመቱ ነው የሚለው። የሚገርመው ነገር ከአንዱ ከተማ ወስደው ወደ አንዱ ከተማ ሲወስዷቸው እባጭ ይወጣባቸው ነበር፣ አይጥ የሚያህል። ከአንዱ ከተማ ወስደው ወደ ሌላው ከተማ ሲወስዷት ያ ከተማ በወረርሽኝ ይመታ ነበረ። እስራኤላውያን ካለቁት ይልቅ ፍልስጤማውያን የእግዚአብሔር የቃል ኪዳኑ ታቦት በዛ ላይ አድሮ ይቀስፋቸው ጀመር። እግዚአብሔር ስራውን ይሰራ ጀመር። ተንቀጠቀጡ ፍልስጤማውያን። ምን እናድርጋሉ? እግዚአብሔር ከበረ፣ እግዚአብሔር ነገሰ። የእግዚአብሔርን ኃይል ፍልስጤማውያን አዩ፣ እስራኤላውያንም ተዋረዱ። ለዛ ነው ታዲያ ሴትዮዋ የኤሊ ልጅ ሚስት ምራቱ ሰማች ይህን ዜና። ታቦተ ጽዮን እንደተማረከ፣ አፍኒንና ፊናስ እንደተገደሉ፣ ኤሊ እንደሞተ ስትሰማ ኢካቦድ ክብር ከእስራኤል ለቀቀ አለች። በጭንቋ ጊዜ በምጧ ጊዜ የወለደችውን ልጅ ኢካቦድ ብላ ስም አወጣችለት። እኛ ስናወጣ ያለን በዘመናችን ሕፃኑ በሚወለድበት ሰዓት የሆነውንና የደረሰውን ነገር አይተን ተመልክተን በ2000 አካባቢ የተወለዱ ሕፃናት አብዛኛዎቹ ሚሊዮን አይደል እንደሚባሉት ዘመንን ቆጥረን ኢትዮጵያውያን ምን እናገራለን እኮ
አዲስ ነገር አይደለም። በረከት ያለው ልጅ ጸጋ ያለው ልጅ ሲመጣ ሀብታሙ ሌላም ሲሆን ማጣት እያልን እኮ ስም አውጥተናል። ድህነት ሲሆን ማጣት እያሉ አውጥተዋል እኮ ወላጆች። ኢካቦር ክብር ከእስራኤል ለቀቀ። ከእስራኤል ክብር የለቀቀው በኃጢአታቸው ምክንያት እግዚአብሔርን በመደፋፈራቸው ምክንያት ለእግዚአብሔር የሚገባውን ክብር፣ ለቤተ መቅደሱ የሚገባውን ክብር፣ ለቅድስተ ቅዱሳን የሚገባውን ክብር ባለመስጠታቸው ምክንያት እግዚአብሔር በእስራኤላውያን ላይ መዓቱን አወረደ። ስለዚህ ታቦተ ጽዮን ተማርካ ሄደች። እግዚአብሔር ስራውን ሰራ። ይህ ብቻ አይደለም። የሚገርማችሁ ዳጎን የሚባል ጣዖት አለ። ወስደው ወደ ጣዖት ቤት ወስደው ታቦተ ጽዮንን በታች ዳጎንን በላይ አድርገው የጣዖት ቤቱን ዘግተው ሄዱ። ጧት ሲመጡ ዳጎን ወርቆ ታቦተ ጽዮን በላይ ሆና ያገኛሉ። ለሁለት ጊዜ እንደዛ አደረጉ። እነሱም ደፋሮች ናቸውና አሕዛብ ክፉዎች ናቸውና ለሶስተኛ ጊዜ ዳጎንን በላይ ታቦተ ጽዮንን በታች አድርገው ሄዱ። በሶስተኛው ቀን ሲመጡ ግን ዳጎን ስብርብር ወጥቶ ዶቄት ሆኖ ታቦተ ጽዮን ተቀምጣ ነግሳ አገኙ። ከዛ በኋላ ከብዙ መከራ በኋላ እግዚአብሔር በአንድም በሌላም ከነገራቸው በኋላ ታቦተ ጽዮን ተማርካ ብትሄድም ስትመለስ ግን በክብር በእልልታ በሆታ ወደ ቀድሞ ቤተ መቅደስ ተመለሰች። እግዚአብሔር ከበረ፣ እግዚአብሔር ነገሰ። እኔና እናንተ እምቢ የምንል ትውልድ ከሆን እግዚአብሔር የሚተከብርበት አዲስ ትውልድ ያስነሳል። ክርስቲያኖች እኔና እናንተ ዛሬ እግዚአብሔር አመቻችቶልን በዚህ ኑ ወደ ቤተ መቅደስ አስቀድሱ፣ ጸልዩ፣ ስገዱ፣ ጹሙ፣ ስጋውና ደሙን ተቀበሉ እያለች ቤተ ክርስቲያን ትናገራለች። እኛ ግን ከዛ ይልቅ መዳራትን፣ መጋፋትን፣ መለያየትን፣ መከፋፈልን አደረግን። ከቤተ መቅደሱም ጭምር ዙሪያ አደረግን። እግዚአብሔር ታዲያ ኃይሉን ክብሩን ገለጠብና ይኸው ፍቅር አጣና፣ ይኸው መከፋፈሉ፣ ይኸው ጦርነቱ፣ ይኸው ረሃቡ፣ ይኸው ስቃዩ። ይሄ ሁሉ የሆነው ወደ እግዚአብሔር ስላልተመለስ ነው። ኢትዮጵያውያን ወደ ክብራችን መመለስ አለብን። ዛሬ በሄድንበት ዓለም ላይ ክብር የለንም እኮ ኢትዮጵያውያን። ይህን ታውቃላችሁ። እዚህ ቁጭ ስላልን ነው የወጡት ሰዎች፣ አገር የተሰደዱት ሰዎች ኢትዮጵያውያንን ማለት እኮ ተሸማቀው ነው እኮ ያሉት። ክብር የላቸውም እኮ። እንዴት ብለን ኢትዮጵያውያን ሲል ጦርነት ያለበት ረሃብ ያለበት። የቀደሙት አባቶቻችን ያወረሱን ክብር እንደዛ አልነበረ። ነፃነት ነበር ያወረሱን፣ ሃይማኖት ነበር ያወረሱን፣ ክብር ነበር ያወረሱን። እኛ ግን ክብራችንን በራሳችን ጊዜ ያጣ ነው። በኃጢአታችን በበደላችን ምክንያት የአገራችንን ክብር፣ የሃይማኖታችንን ክብር፣ የራሳችንን ክብር አጥተናል ክርስቲያኖች። ስለዚህ መመለስ ያስፈልጋል። ስለዚህ ማልቀስ ያስፈልጋል። ስለዚህ ዛሬ በህብረት ተመልሰን ወደ እግዚአብሔር መቅረብ ያስፈልጋል። እነሆ የቃል ኪዳኑ ታቦት ደግሞ በዚህ ቦታ ነገ ይወጣል። እባካችሁ ምእመናን መታችሁ ከቃል ኪዳን ታቦቱ ክብር እንድታገኙ፣ በተለይ እዚህ አካባቢ ያላችሁ ምእመናን እድለኞች ናችሁ። ይኸው ወንጌል ተዘርግቶ ኑ ተማሩ። አበው አባቶች፣ ካህናት፣ ሊቃውንት፣ የቤተ ክርስቲያኗ መሪዎች ወንበር ዘርግተው ቁጭ ብለው ዘወትር ረቡዕ፣ ዘወትር እሁድ የአጋዕዝተ ዓለም የቅድስት ሥላሴ ኑ ተማሩ እየተባለ እግዚአብሔር በአንድም በሌላም በዚህ ደብር ላይ ስራውን እየሰራ ነው፣ እያስተማረን እየመከረን ነው። ስለዚህ በዚህ ቦታ ላይ የቅዱስ ዑራኤል፣ የቅዱስ ጊዮርጊስ፣ የእመቤታችን የቅድስት ድንግል ማርያም፣
የጻድቁ የአባታችን የአቡነ አረጋዊ የአጋዕዝተ ዓለም የቅድስት ሥላሴ የመልአኩ የቅዱስ ዑራኤል የአጋዕዝተ ዓለም የቅድስት ሥላሴ የቃል ኪዳን ታቦት አለ። ስለዚህ የቃል ኪዳኑ ታቦት እዚህ እያለ አደራ ወደ ደመቀበት እንዳትሄዱ። ይሄ እውነት ስለሆነ እናንተ ሄዳችሁም መጣችሁም ቀራችሁም ለእግዚአብሔር ምኑም አይደለም። ስትመጡ ግን በረከት ታገኛላችሁ። ስትመጡ ደስ ይላል። ስለዚህ ነገ ከቻላችሁ አሁን ከቅርብ ሰዓት ጀምሮ ማህሌት ይቆማል። በማህሌቱ ካልሆነ እንኳን ቅዳሴ፣ ያም ካልሆነ እንኳን እንደ እስከዛሬው ቀደም ብላችሁ ታምሯን ሰምታችሁ የቃል ኪዳን ታቦት ይወጣል። ተባርካችሁ እልል ብላችሁ አመስግናችሁ ጸበሉን ጠጥታችሁ እምነቱን ተቀብታችሁ ስትሄዱ በረከት ታገኛላችሁ ለማለት ነው። እግዚአብሔር ለሀገራችን ለኢትዮጵያ ክብርን፣ ለተዋሕዶ ሃይማኖታችን በጽናትን፣ ለሁላችንም አንድነትን ያድለን።